ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን የአማራ ብዙሃን መገናኛ ድርጅት ከባህር ዳር ዩኒቨርሲቲ ጋር በመተባበር ዘወትር በሰዓት ወደ እናንተ የሚያደርስላችሁ መስኮተ ጥበብ ዝግጅታችን ተጀምሯል። በዚህ ዝግጅታችንን በባህር ዳር ዙሪያ ላይ የሚያጠነጥኑ መረጃዎችንና ዝግጅቶችን ወደ እናንተ ይዘንበት የምንቀርብ ዝግጅት ነው። በቅድሚያም መረጃዎችን ወደ እናንተ እናደርሳለን። በእያላችሁበት ከኛ ጋር ጥሩ ጊዜን ተመኘው። ወደ መረጃችን እናልፋለን። በሳይንስና ቴክኖሎጂ እድገት የሁለተኛ ደረጃ ተማሪዎችን ከመደበኛ ትምህርታቸው ጎን ለጎን ተግባር ተኮር ስልጠናዎች መሰጠት እንደሚገባም ተገልጿል። በባህር ዳር ከተማ አስተዳደር ትምህርት ቤቶች ላይ የተወጣጡ ሴት ተማሪዎች በረፍት ጊዜያቸው በሳይንስ፣ በቴክኖሎጂ፣ በምህንድስናና በሂሳብ ትምህርቶች ላይ ያተኮሩ ስልጠናዎች ተሰጥቷቸዋል። ፍሬዘር አድማስ ተጨማሪ ያለው ከባህር ዳር ከተማ ከመንግስትና ከህዝብ ትምህርት ቤቶች የተወጣጡ ሁለተኛ ደረጃ ተማሪዎች ናቸው። የተማሪዎቹ በረፍት ጊዜያቸው የአንድ ሳምንት በሳይንስ፣ ቴክኖሎጂ፣ ምህንድስናና ሂሳብ ተግባር ተኮር ስልጠና በእንግሊዘኛ ምህጻረ ቃል ፊሜል ስቲም ካምፕ የሚል ስያሜ ተሰጥቶታል። በየትምህርት ቤቶቹ በሳይንስና ሂሳብ ትምህርቶች የተሻለ ዝንባሌና ውጤታማ የሆኑ ሴት ተማሪዎች የስልጠናው ተሳታፊ ሆነዋል። ይሄንን ትምህርት የምንወስደው በረፍት ጊዜያችን ነው። ለመደበኛ ትምህርታችን ትልቅ ገዛ ያደርግልናል ብዬ አስባለሁ። ከዚህ በጣም ብዙ ነገሮችን አይተን እንሄዳለን። የተለያዩ ነገሮችን ትምህርቶችን በጌም መልክ ምናምን ስለምናያቸው ከአይምሯችን ተቀርጸው እንዲቀሩና ከዛ ሄደን ደግሞ ለሌሎች እንድናስተምርና ለትምህርት ስንማር አክቲቭ እንድንከታተል ያደርገናል ብዬ አስባለሁ። ባለኝ ሁሉ ለሳይንስ ትምህርቶች ትልቅ ትኩረት ሰጥቼ በኋላ ጥሩ ደረጃ እንድደርስ ለመድረስ ነው እቅድ ያለኝ እኔ ራሱና በዚህ ላይ በስቲም ካምፕ ተሳትፌ በረፍቱ ያገኘሁትን ያው ሄጄ ለጓደኞቼ ለማካፈልና እንደዚህ በስቲም ካምፕ ያገኙት ነገር ለነሱ ልምድ አካፍዬ በያው በቃ የሳይንስ ክበብናም ተቋቁሞ ጥሩ ነገር እንዲሰራበት ለማድረግ ነው። አሰልጣኞች በባህር ዳር ዩኒቨርሲቲ በሳይንስ፣ በቴክኖሎጂ፣ በምህንድስናና በሂሳብ ትምህርቶች መምህራን ናቸው። ስልጠናው ወደ መደበኛ ትምህርታቸው ሲመለሱ የተሻለ እይታ እንዲኖራቸው በማሰብ የተዘጋጀ ነው። እነዚህ ተማሪዎች በሳይንስ፣ በቴክኖሎጂ፣ በኢንጂነሪንግና በማቴማቲክስ ከሌሎች ተማሪዎች የተሻሉ በፐርፎርማንስ ምስካውን የተሻሉ ናቸው። ወደፊትም የተሻሉ ሆነው እንዲገኙ ለማድረግ ነው ይሄ ስልጠና አሁን እየተሰጠ ያለው። በእኛ ዘርፍ ግን እንደነገርኳችሁ እየሆነ ያለው የተሻሉ በሜዲሲን፣ በባዮሎጂ የተሻሉ ሰዎች ስፔሲፊክስ እናመጣው ማለት ነው። ግን ሌሎች ግሩፖቹ በሳይንስ፣ በቴክኖሎጂ፣ በኢንጂነሪንግና በማቴማቲክስ የላቁ ተማሪዎችን ለማፍራት ይሄ ስልጠና ሊያግዛቸው የሚችለው ልጆቹ በመደበኛው ካሪኩለም ላይ ያሉትን ነገሮች በበለጠ አስፍተው እንዲያዩ እና እያንዳንዱን ነገር ከአዳዲስ ነገሮች ጋር እያያያዙ ለምሳሌ በመደበኛው ፕሮግራም ላይ ቲዮሪ ተኮር ነው፣ እዚህ ጋር ያለው ደግሞ ተግባር ተኮር ነው። ለዚህ ከተግባር ተኮር ጋር አያይዘው የተማሩትን ቲዮሪ ፕራክቲስ ስለሚያደርጉ ተማሪዎቹ ኮንሴፕቶችን በቀላሉ እንዲይዙ እንዲጨብጡ እና የበለጠ የመማር ፍላጎታቸውን ስለሚያበረታታ ስለሚያነሳሳ ተማሪዎቹ ተመራማሪና አዳዲስ ነገሮችን የማወቅ ፍላጎታቸው እየጨመረ ይሄዳል። የስልጠናው አስተባባሪ አቶ ብሬጌቲ እንደተናገሩት ስልጠናው ዩኒቨርሲቲው በሀገሪቱ በሳይንስና ቴክኖሎጂ ለተሰጠው ትኩረት የበኩሉን ለመወጣት የሚደረግ ጥረት አንዱ አካል ነው። በዚህ ፕሮግራም ምንድነው ዓላማችን ሴት ተማሪዎችን በእነዚህ በስቴም ትምህርቶች ዙሪያ የተሻለ ተሳትፎ እንዲያደርጉ ለማድረግ በአንድ ላይ ለ8 ቀናት ያክል እዚሁ አቆይተን የተለያዩ በጨዋታ ላይ የተመሰረቱ የሳይንስ ትምህርቶችን ለማስተማር ፈልገን ያመጣናቸው። እኛ የምንጠብቀው ምንድነው በእነዚህ ትምህርቶች ዙሪያ የተሻለ ግንዛቤ ፈጥረው ሄደው ለጓደኞቻቸውና በትምህርት ቤቶቻቸው በክበባት ትልቅ ተሳትፎ አድርገው ህብረተሰቡ እንዲቀየሩልን ነው። በቃ የስቴም ቤተሰብ እንዲሆኑ እንፈልጋለን። ተመልካቾቻችን ቀደም ብለን መረጃዎችን ነበር ወደ እናንተ አድርሰን ዳግም ተመልሰን የተገናኘ ነው። በዝግጅታችን ላይ አስተያየታችሁን ልታደርሱን ከወደዳችሁ ደግሞ በማንኛውም ሰዓት ባድራሻዎቻችን ልታደርሱን ትችላላችሁ። አሁን ወደ እናንተ ልናደርሰው ያዘጋጀነው ዝግጅት አለ። በጣና ዙሪያ ላይ የሚያተኩር ዝግጅት ነው። በነገራችን ላይ ጣና ላይ በተለይ ለባህር ዳር ከተማ ውበት ከሆኑት ውስጥ አንዱ ጣና ነው። ጣና አሁን ላይ በዓለም ደረጃም በዓለም ቅርስነትም ተመዝግቧል። ጣና በብዝሃ ሕይወቱንና አሁን ያለበትን ተፈጥሯዊ ሁነቱን ይዞ
እንዲቀጥልም በርካታ ጥናቶችም ተደርገው ነበር። ነገር ግን ተደራሽነታቸው የጎላም አይደለም። አሁን ላይ ግን የባህር ዳር ዩኒቨርሲቲ በጣና ዙሪያ ላይ የተደረጉ ጥናቶችን አጥኚዎችንና እንዲሁም ደግሞ የሚመለከታቸውን ባለድርሻ አካላቱን አሰባስቦ የምክክር መድረክም አካሂዷል። እኛ ደግሞ ይህን ዝግጅት ይሆናል ወደ እናንተ ልናደርስ ይወደድነው። ዝግጅቱን ተከታትለን ተመልሰን እንገናኝ። ከቅርብ ዓመታት ወዲህ ደግሞ በጣና ሐይቅ ላይ በጣም በአስደንጋጭ ሁኔታ ስጋት እየሆነ ያለው የእምቦጭ አረም ነው። ለመሆኑ ባህር ዳር ዩኒቨርሲቲ የእምቦጭ አረም ላይ የተከሰተበት መንስኤውና ጉዳቱ ወይም የጉዳት መጠኑ ምን ያክል እንደሆነ የደረሰበት ጥናት ምንድነው? እንግዲህ እዚህ እምቦጭ በተመለከተ ከዚህ በፊት በ2004 ወይም በፈረንጆች 2011 ነው ጣና ላይ የተከሰተው። በሰሜኑ የሐይቁ አካባቢ ነው። በመጀመሪያዎቹ አካባቢ ሲከሰት ወደ 4000 ሄክታር ነው አስበነው የነበር። ከዛ አመት ባልሞላ ጊዜ ውስጥ ወደ 20000 ሄክታር ነው ትራንስፎርም ያደረገው። እዛ ላይ እንግዲህ መንስኤው ምንድነው የሚልም ሙከራ ጥናት ለማድረግ ሞከርን። በርግጥ ከመላምት ያለፈ መንስኤ አልነበረንም። ምክንያቱም መላምቶቹ በተለያየ የማስገሪያ መረቦች አካባቢ ከሱዳን የሚመጡ ምክንያቱም ይሄ አረም ሱዳን ስላለ ማለት ነው እዛ አካባቢ ሊሆኑ ይችላሉ ብለን ገመትን። ላይ ጎንደር አካባቢ የዌስት ቆሻሻ አወጋገድ ስለሚጠቅም ምናልባት ባለሀብቶች የፋብሪካ ባለቤቶች ለሙከራ አመጣውት አመልጧቸው ሊሆን ይችላል የሚል ግምት ወሰን። ሌላውም ምናልባት በወፎች ማማካኝነት መጥቶ ዘሩ ማለት ነው አጋጣሚ ሲመቻችለት ማለት ነው። ይሄ የናቹራል እንትን ስለሆነ ሲመቻችለት ለምሳሌ የንጥረ ነገሩ ሲበዛ ፍሳሽ ወደ ሐይቁ የሚገባ የፍሳሽ መጠን ሲበዛ ምቹ ሁኔታ ሲያገኝ እንት ብሎ ሊሆን ይችላል የሚለው ዝሮ ይሄ ነው ብለን ዲፋይን ማድረግ ሶርሱን ማግኘት አልቻልንም። ግን ምንድነው በቀጥታ አውቶማቲካሊ የክልሉ መንግስትን በማስተባበር ወደ ማጥፋት ዘመቻ ነው የገባ ነው ህብረተሰቡን በማስተባበር። ይሄንና አረምም መከሰቱን ራሱ አንደኛ ባህር ዳር ዩኒቨርሲቲ ነው ያሳወቀው ለመጀመሪያ ጊዜ። ሆኖም ግን ወደ እርምጃ ወይም ደግሞ የመፍትሄ አካል በመሆን በኩል አረሙን ለማስወገድ በሚደረግ ጥረት ግን የመዘግየት እንደነበረ መረጃዎችን እንሰማለሁ። የእርሱ አስተያየት ምንድነው? መስከረም 2004 ተከሰተ ብለን አረብ ህዳር ላይ የክልሉ ርዕሰ መስተዳድር ናቸው የመሩት። በአካልም ቦታው ድረስ ሄደው ተገኝተው አይተው አመራር የሰጡበት። ግን እኛ ያው ከዛ በኋላ ኃላፊነቱን የወሰደ አካል ሁነኛ ባለድርሻ አካል ባለማግኘታችን ወደ 9 ወር 10 ወር ድረስ ተጓቷል እርምጃ ለመውሰድ ማለት ነው። ግን አዌር በማድረግና ግንዛቤን በመውሰድ ግን በወቅቱ የነበሩት የክልሉ አመራር በጣም ጥሩ ምላሽ ነበር የሰጡት። ከአመት በኋላ ለአካባቢ ጥበቃ ኃላፊነቱ ሲሰጥ በተከሰተ በአመቱ ነው የተሰጠው። ምናልባት በመሃል ዘመቻዎች ተካሂደዋል። ይብዛሚነስም የተወሰኑ ዘመቻዎች ተካሂደዋል። ዙሮ ግን ህብረተሰቡ ግንዛቤ ተፈጥሮለታል በወቅቱም ቢሆን። አሁን ያለበትን ሁኔታ በመናይበት ጊዜ በአሁኑ ሰዓት እንግዲህ ይሄንን የማስወገዱን ስራ ያስተባበረው ያለው የክልሉ አካባቢ ጥበቃ ነው። እሱ በኋላ ላይ ምናልባት የሆነ እንትን ሊልበት ይችላል። በዛ ላይ ባህር ዳር ዩኒቨርሲቲና ከሌሎች አጋር አካላት ጋራ የተቋቋመ የቴክኒካል ኮሚቴ የሚባል አለ። ቴክኒካል ቲም ባህር ዳር ዩኒቨርሲቲም የዛ ቴክኒካል ቲም አባል ነውና ቴክኒካል ቲሙንም ያስተባበረው ያለው ባህር ዳር ዩኒቨርሲቲ ነውና በየአመቱ ሁሉ ጊዜ አንድ የማህበረሰብ ዘመቻ ከተደረገ በኋላ ጥናቶች ይካሄዳሉ። በተለይ ከቨሬጁን ወይንም ደግሞ ምን ያህል ሽፋን ነው አሁን ያለው ሚለውን ለማጥናት ማለት ነውና ከምናልባት 8 ወር ወይም 9 ወር በፊት ወይም ደግሞ 2007 የተጠናው ጥናት ካለፈው ክረምት በፊት የተጠናው ጥናት የሚያመለክተው
በተለይም እንደው ስካተርድ የሆነው ነጠብጣቡን ጨምሮ ወደ 34000 ሄክታር እንደሆነ ነው የሚያሳየው። ብዙ ሀገሮች በቁጥጥር ውስጥ አውለውታል። እኔ ባለፈው ሴፕቴምበር ላይ ግብጽ ነበርኩና ይሄን የማየት አጋጣሚው ነበረኝ እና ብዙ ሰው ሰራሽ ሐይቆቻቸው ላይ አለ በአባይ ጋር ተያይዞ እዚህ ግድቦቻቸው ላይና በቁጥጥር ውስጥ አውለውታል ሙሉ በሙሉ። አሁን ችግር አይደለም። እኛም ያንን ለማድረግ ነው አሁን ጥረታችን። በተለይም ይሄ ስነ ህይወታዊ የሚባለውን ዘዴ ተጠቅመን ይሄንን አረም ሙሉ በሙሉ በቁጥጥር ውስጥ ማዋል ነው። ይሄንን ለማድረግ ደግሞ ከአካባቢ ጥበቃ ጋር አሁን ባህር ዳር ዩኒቨርሲቲ እየሰራው ያለ በተለይ እነዚህን ባዮሎጂካል ኮንትሮል ምን ተጠቀምባቸውን ጢንዚዛዎች አሁን ዲዛይኑ ምኑም አልቋል። በኋላ ሊገልጸው ይችላል እሱ። እዚህ አካባቢ ስታብሊሽ አድርገን በሚቀጥሉት ጊዜያት ክልሉ መንግስት ፈቃድ ካገኘ ለመጠቀም እንሞክራለን። አካባቢ ጥበቃ የመጡ ባለድርሻ አካል እምቦጭ አረም ላይ እየሰራችሁት ያለውን ስራ በተግባር እየተጠቀማችሁበት ያለውም ዘመናዊ ቴክኖሎጂ ምንለው ወይም ደግሞ የመሳሪያ ግብአቶችን አብረው ብትገልጹልን። አሁን የተጀመረበት ዓመተ ምህረት በ2005 ዓመተ ምህረት ነው። የዛን ጊዜ ውጤታማ ስራ ተሰርቷል ነው ማለት ሁሉም የክልሉ መንግስትም ሂዶ ሌሎች አገር አካላትም ሂደው አረሙ የዛን ጊዜ ተወግዷል። ምንም አረም አልነበረም። ነገር ግን አረሙ በ2005 ዓመተ ምህረት ሙሉ በሙሉ ተወግዷል በሚል በመዘናጋት 2006 ላይ የተወሰነ ጋፕ ነበረ። በዛች በ2006 የተወሰነ ጋፕ በመኖሩ አረሙ እንደገና ሽፋኑን በመጨመር የተወሰኑ ቦታዎችን በመያዝ ማለት ከ25 ሄክታር ወደ 34 ምናምን ሄክታር ደረሰ። ስለዚህ እንደገና አሁንም ዘመቻ ነው በ2006 ዓመተ ምህረት እንትን የተባለው እስካሁን ድረስ በአርሶ አደሩ በማስተባበር ነው። ነገር ግን የተጀመሩ ጅማሮች አሉ። ቅድም ዶክተር ዋሴ እንደገለጸልህ አንደኛ ስነ ህይወታዊ ባዮሎጂካል የመከላከል ዘዴ ከኡጋንዳ የመጡ ጥንዚዛዎች አሉ። ወንጂ ስኳር ፋብሪካ ላይ የተከሰተውን የእምቦጭ አረም ለማስወገድ የመጡ ለምርምርም የመጡ አሉ። እነሱን ከነሱ ጋር ስምምነት በመውሰድ እዚህ በማራባትና ከእምቦጭ አረሙ ላይ በመልቀቅ በሱ ዘዴ ለመከላከል፣ ሁለተኛ ደግሞ መካኒካል በሆነ መንገድ ለመከላከል ከጎንደር ዩኒቨርሲቲና ከባህር ዳር ዩኒቨርሲቲ ካሉ ኢንጂነሮች ጋራ እንትን በማለት የአረሙን በመካኒካል መንገድ በማሽን ለማስወገድ ዲዛይኑን በመሰራት ላይ ነው። ስለዚህ የዲዛይናቸውን ሁለቱም ዩኒቨርሲቲዎች ባለፈው አቅርበዋል። ስለዚህ ቀጥሉበት ተብሏል። አሁን በፕሮሰስ ላይ ናቸው፣ ሂደት ላይ ናቸው። ስለዚህ እስካሁን ያለው እንትን ምንድነው አማራጭ ምንድነው? ህብረተሰቡን በማሳተፍ ህብረተሰቡን በማንቀሳቀስ የማስወገድ ስራ ብቻ ነው እየተሰራ ያለው። ምናልባት በዓለም አቀፍ ተሞክሮዎች በጥናታቸው የለያቸዋቸው ይህን እምቦጭ አረም ቅድም ዶክተር እንዳሉት ለመቆጣጠር አሁን በአካባቢ ጥበቃ እየወሰደ ያለው የመፍትሄ አቅጣጫ አርሶ አደሩን ብቻ በማስተባበር አረሙን የመቅበር ነው አይደለ? የምትሰሩ ስራ አረሙን የመቅበርና የማቃጠል ይሄ ምን ያህል አዋጭ ነው? ይሄንን ዘዴ ከጅምሩ እኔም ራሴ ነበርኩበት ሲጀመር ማለት ነው። ማንኛውም ዓለም ላይ የሚካሄደው የመጀመሪያው ስራ ምንድነው? መካኒካል ነው። ማኑዋሊ ህብረተሰቡን በማስተባበር በተለይ ትንሽ ኤሪያ ከሆነ ከቨሬጁ ወይም ስፋቱ ትንሽ ከሆነ ህብረተሰቡን በማስተባበር የእጅ መሳሪያ በመጠቀም ማስወገድ ነው የሚጀምረው። ከአቅም በላይ የሆነ ሲሄድ ግን የተለያዩ ቴክኖሎጂዎችን መጠቀም ያስፈልጋል። ከሜካኒካልም ማሽን እስከ መጠቀም ድረስ መጋፈፊያ ማሽን እስከ መጠቀም ድረስ ኬሚካል በተለይ ከሚጠጣ ውሃ ጋር በተያያዘ ካልሆነ ደግሞ ኬሚካልም እስከ መጠቀም ድረስ የሚደረግ አካሄድ አለ። በሶስተኛ ደረጃ አሁን ቅድም ዶክተር ዋሴ እንደጠቀሰው ስነ ህይወታዊው ዘዴ ነው። ከጅምሩ በነገራችን ላይ ይሄን አረም ለማስወገድ ዓለም በጣም ብዙ ሂዶበታል። ኦሬዲ ቴክኖሎጂዎችን አዳፕት ማድረግ በራሱ በቂ ነው የሚል ግምት ነው መጀመሪያም ስንነሳ። ነገር ግን 2005 ውጤታማ እንትን ያየ ነው። 2005 95% ድረስ በ100% ሳይሆን 95% ድረስ ማስወገድ ተችሏል። ስለዚህ ልክ በዛ ፔስ ቅድም ዶክተር ዋሴ እንደጠቀሰው እንትሩን ሲዱስ ወይም ዘሩ ሲበቅል እየተከታተሉ ማስወገድ ከተቻለ እንደኛ ግምት ማስወገድ የሚቻል ነበር። ምክንያቱም
በጣም ትንሽ ኤሪያዎች ነው ይዞ የነበረው የመጀመሪያው። ስለዚህ በፍጥነት እንደገባ ነው። አዎ በኋላ ግን እኔ እዚህ ጋር ተቋም ኦፊሻሊም ቀደም ብዬም ስለተናገርኩት አካባቢ ጥበቃ 2005 እንደተንቀሳቀሰ አይካንሳይ እኔ እዛው ኑሮ የመዛ ስለሆነ ተንቀሳቅሷል ለማለት የሚያስችል አያስደፍርም። ይሄ ያደባባይ ሚስጥር ነው። ምክንያቱም በተለያዩ ምክንያቶች ቅድም ያልነው ይሄ አስተሳስሮ የመስራት ነገር የሚሰጡ ለምሳሌ የተለያዩ ሪኮሜንዴሽን ሁሉ ሰጥተን ነበር በጽሁፍ ሁሉ ሳይቀር። እነዛ ሪኮሜንዴሽኖች አፕ ላይ እየተደረጉ አልነበረም። በኋላ እንዲያውም ግንኙነታችን እየላላ መጥቶ በ2007 ሌላ ኮሚቴ እስኪቀየር ድረስ የመድረስ ነገር ማለት ነው። ስለዚህ የመዳከም ነገር ክልሉም ራሱ ይህን ገምግሟል። በነገራችን ላይ ክልሉም ይህንን አካሄድ ስሎ እንደነበረ 2006 ላይ ምንም ስራ እንዳልነበረ በዛ ወቅት ነው ፍሎሪሽ ያደረገው። ስለዚህ የተለያዩ ኢቭን ካልቸራል የሆነ አርሶ አደሩ ራሱ ኢኖቬት የሚያረጋቸው ራሱ የሚፈጥራቸው ዘዴዎችን በአግባቡ መጠቀም አልተቻለም። ዝም ብሎ የዘመቻ ምን አይነት የተለመደ ስራ አለ እውነት እናወራ ካል 20,000 5,000 ወጥቶ ከሆነ 10,000 ሪፖርት እናደርጋለን 5,000 መጥቶ ስለዚህ መጥቶም ራሱ በአግባቡ ያለ መጠቀም ማኔጅ ያለ ማድረግ ነገር እነዚህ ሁሉ የሚታዩ ክስተቶች ነበሩ በወቅቱ በነበረው ወቅት። ስለዚህ አሁንም እነዚህ ነገሮች ስነ ህይወታዊ ብቻ ሳይሆን ሌሎቹም ተጠናክረው የሚቀጥሉበት ነው። ቴክኖሎጂውም አብሮ መሄድ ያለበት ይመስልና አይጠፋም። ይሄ እንትኑ ቴክኖሎጂው አለ ኦሬዲ የተያዘ ነገር ነው። ምናልባት እንግዲህ እንትን ብሎ የመሄድ ነው ቁርጠኛ ሆኖ የመሄድ ጉዳይ ነው የሚለው ዶክተር አያሌው ቅድም የተናገረው አካባቢ ጥበቃ ምንም አልሰራም የሚለውን እኔ አልስማማበትም። አካባቢ ጥበቃ የቻለውን ያህል አድርጓል። አረሙ በተፈጥሮ አስቸጋሪ ነው። ዶክተር ዋሴ እንደተናገረው አረሙን የመቀነስ ወይም ደግሞ የመከላከል ኮንትሮል የማድረግ ካልሆነ በስተቀር ሙሉ በሙሉ ለማጥፋት በጣም አስቸጋሪ ነው። ያደጉ ሀገሮች የሚባሉት አሜሪካ ራሱ አላጠፋችውም፣ የመከላከል ስራ ነው እየሰራች ያለች። በአጠቃላይ ከዛሬው ውይይታችን የተገኘ ግብዓት አጠራጠር አድርጋችሁ የመጨረሻ ሀሳባችሁን መቀጠል ይችላል። የመፍትሄ ሀሳብ በቀጣይ ምን መደረግ አለበት፣ ከዛሬው ውይይት ምን ተገኘ የሚለው የዛሬው ውይይት ጥሩ ነው። ያው ተቀራርቦ ያሉት ችግሮች ለይቶ ወደፊት መፍትሄ አቅጣጫ ማስቀመጥና በትግበራ ወቅትም ደግሞ የነበሩት ክፍተቶችን እያንዳንዱ ተቋምም ከራሱ አንጻር እያየ ለወደፊት የራሱን ተነሳሽነት ከፍተር አንጻር እኔ ውይይቱ ጥሩ ነው፣ በዚህ መንገድ መቀጠል አለበት የሚል ነገር አለኝ። ግን ውይይቱ በራሱ ግን በቂ አይደለም። ውይይቱ መነሻ አድርጎ ለዘላቂ መፍትሄ በማስቀመጥ ረገድ ትኩረት ሰጥቶ መሰራት ያለበት ጉዳይ እንዳለ ነው እኔ መግለጽ የምፈልገው። አሁን ጣናን ካዳጋ እንዴት እናደነው ነው። ስለዚህ ይሄንን ሁላችንም ለዚህ ጣና ያው ያገባኛል ባዮች ስለሆነ ባለን አደራጅ መንግስታዊ ተቋም አደራጃት የህብረተሰብ አደራጃጀት በዩኒቨርሲቲውም ነው ትምህርት ተቋማት አደራጅ መሰረት ሁላችንም እጅ ለእጅ ታይዘን እየተመካከርነ በጥልቀት ግንዛቤ እየፈጠርነ የየራሳችን ኃላፊነት ብንወጣ ጥሩ ነው የሚል ነገር ነው ያለኝ። ተመራማሪም ሆነ ይሄ ኤክስቴንሽን ሰራተኛ ወይም ሌላው ስቴክ ሆልደር ጣናን በዘላቂነት የመጠቀም ጉዳይ ነው እንጂ አለመጠቀም አይደለም። ዝም ብሎ እንደው ምንም አይነት ጥቅም እንዳይሰጥ አድርጎ የማስቀመጥ ጉዳይ አይደለም። ግን በዘላቂነት የመጠቀም ጉዳይ በዘላቂነት ለመጠቀም ደግሞ ቀደም ሲባል እንደነበረው 3 ነገሮች ወሳኝ ናቸው። ኢኮኖሚካል አለ፣ ማህበራዊ ሶሻል ምንለው አለ፣ ኢንቫይሮንመንታል አለ። እነዚህ 3 ነገሮች ካልተሳሰሩ አንድ ነገር ዘለቄታን ይጠቀም ላይ ይውላል ብሎ ማሰብ አይቻልም። ስለዚህ እየተጠቀምንበት ዘለቄታዊ በሆነ መልኩ ለህብረተሰቡ እየጠቀመ የሚኖርበትን መንገድ ማመቻቸት አለብን እንጂ አንድ ትልቅ ሆቴል ሰርተን እዛ ትልቅ ሆቴል ትልቅ ገንዘብ ያገኘነ ወቦሉ ቆሻሻውን ወይም ወይስቱን ወደዚህ ሀይቅ የሚያስገባ ከሆነ ይሄ የሆነ ኮምፖነንቱን ሚስ አድርገናል ማለት ነውና እዚህ ላይ ግንዛቤ ሊኖር ይገባል የሚል እምነት አለኝ። ሌላው በሌላው ዓለም እንደምናየው ኢኮሲስተም ሰርቪስ ይሉታል ፈረንጆቹ ወይንም ደግሞ
ለምትጠቀምበት ለአንድ አካባቢ መክፈል ይገባል ስነ ምህዳሩ ላይ እዚህ ላይ ትልቅ ድርጅት ከፍቶ አንድ ፕራይቬት ባለሀብት ወይም የግል ባለሀብት በሃይቁ ምክንያት ትልቅ ገቢ ያገኘ ለሃይቁ ምንም ነገር ኮንትሪቢዩት ማድረግ ከሆነ ወይም ምንም ነገር አስተዋጽኦ ማድረግ ከሆነ ይሄ ትክክለኛ አይደለም የፍትሃዊነት ጥያቄ ያልከው የፍትሃዊነት ጥያቄም በትኩረት ልናየው የሚገባ ነው ስለዚህ ይሄ ኢኮሲስተም ሰርቪስ ፔመንት ምንለው ለወደፊት ሊታሰብበት የሚገባ እንደሆነ ነው በዩኒቨርሲቲው ያየ ነው ያለ ነው ይሄ የራሱ አዋጅ ያስፈልገዋል ያ የራሱ አሰራር አለውና አንዱ አጀንዳ ብለን ነው እንደውም ጣና ፈንድ ብለን ያስተማቋቋም ድረስ ዶክመንት የማዘጋጀት ጉዳይ ነውና እያንዳንዱ በውሃ አካሉ የሚጠቀም ባለሀብት ወይንም ደግሞ ኢንቨስተር ሁሉ ለዚህ የተወሰነ ነገር አስተዋጽኦ እንዲያደርግ ኮንትሪቢዩት እንዲያደርግ የምንሰራበት እንትን መፈጠር መቻል አለ ጥናቶች ይጠናሉ ችግሩ ግን የኢምፕሊሜንቴሽን ችግር የትግበራት ችግር መሆኑን አይተናል ይሄንን ለማድረግ ሁሉም የሚመለከታቸው አካላት አሁን በአብዛኛው አካባቢ ጥበቃ የቁጥጥር ስራ ነው የሚሰራ ነው የቁጥጥሩን ስራ አጠናክሮ መቀጠል አለበት ነው በትግበራ ላይ የሚያወላቸውንም መተግበር አለበት ነው ለምሳሌ የዌትላንድ ማኔጅመንት ጥናቶች ተጠንተዋል አካባቢ ጥበቃም ከዚህ ከጥናቱ ተሳታፊ ነው ይህንን ተግባራዊ በማድረግ በኩል ከወረዳ አካባቢ ጥበቃና መሬት አስተዳደር አጠቃቀም ባለሙያዎችና ኃላፊዎች ጋር በመሆን ከፍተኛ ጥረት ማድረግ አለበት ነው አካባቢ ጥበቃ ራስዎትን የባለድርሻ አካል ወይም ደግሞ የመፍትሄው አካል አድርገው ቢወስዱልን ደስ ይለናል አለብን ነው ሌሎች አካላት አካባቢ ጥበቃ ብቻ አይደለም አካባቢ ጥበቃ ይሄን ስለሰራ ጣና ይድናል ማለት አይደለም አሁን ጣና በከፍተኛ ደረጃ እየተበከለ ነው ደረቅ ቆሻሻዎች እና ፍሳሽ ቆሻሻዎች ቀጥታ ወደ ጣና እየተለቀቁ ነው ስለዚህ ይሄንን የሚመለከተው አካል በቁርጠኝነት ይዞ ተግባራዊ ካላደረገ ጣና አደጋ ውስጥ መሆኑን ሁላችንም መገንዘብ አለብን ነው ስለዚህ ለጣና ሁሉም አካል መረባረብ አለበት የሚል ከህገወጥ የአሳ ማስገሪያ መረብ አንፃር ይሄ ህገወጥ የአሳ ማስገሪያ መረብ የሚመጣው በሱዳን በኩል ከግብጽ ነው የሚያመጡት የደረቅ አሳ ነጋዴዎች አሉ የደረቅ አሳ ነጋዴዎች ደረቅ አሳ ይዘው ይሄዱና ይሄን መረብ ይዘው ይመለሳሉ በዛ እንትን ነው ሊሰራጭ የቻለው ይሄን መረብ እንዴት ተሰራጨ የሚለው ነገር ምንድነው እኛ በተደጋጋሚ የመውረስ ሁሉ ወርሶ የማቃጠል ሁሉ ስራዎች እየተሰሩ ነው አሁን ካሉት አሳስጋሪዎች ኦልሞስት 99% የሚሆኑት አስጋሪዎች ይሄን መረብ ነው የሚጠቀሙ ይሄን ለማስወገድ ግን አሁን ምንድነው እንዲወረስ ነው ታች ድረስ ኮሚቴ አቋቋም ነው እየወረሰ እንዲያስወግድ ነው የማስወገድ ስራ ነው አሁን ምንድነው የሚያቀርቡት አስጋሪዎቹ ህጋዊ የሆነውን የመረብ አቅርቦት ይፈጠርልን ነው ያን ደግሞ እኛ አሁን በቅርብ ጊዜ የተካሄደው ወርክሾፕ ነበር እዛው ወርክሾፕ ላይ በቀረበው ሐሳብ መሰረት በጀት ጠይቀናል የክልሉ መንግስት ይሄ ህጋዊ መረብ የሚቀርብበትን መንገድ ለማመቻቸት ከዛ ውጪ ባለሀብቶች ሲመጡ በዚህ መረብ አቅርቦት ላይ እንዲገቡም ግፊት እያደረግን ነው አሁን በቅርብ አንድ ባለሀብት በዚህ ላይ ፕሮፖዛል አቅርቦ የመረብ የማቅረብ እንትን ሐሳብ አለ እንደዚህ እያደረግን ያው ይሄን ህገወጥ እንትን የማስቀረት እንትን ነው እየሰራን የዛሬውን ውሏችንን እኔ እንግዲህ ዞሮ አንዱን ለመወቃቀስ አይደለም የመጣ ነው መፍትሄ ተሰጣጠን ወደ ተሻለ የስራ እንትን ምርታ እንዲመጣ ነው የሚፈልገው ዞሮ ጣናን በምን መልኩ እንጠብቀው የሚለው ነው ሴንትራል አጀንዳችን ወይም ማዕከላዊ የሆነው አጀንዳ እሱ ነው በሱ ላይ የመፍትሄ ሐሳቦችን የመስጠት ጉዳይ ነውና የሚጠበቅብን ቅድም ዶክተር አያሌው እንዳለው እያንዳንዱ የሚጠበቅበትን ከሰራ ውጤት መጣ ማለት ነው ውጤት ሊመጣ የሚችለው በዛ መልኩ ነውና እንዳለመታደል ሆኖ አንድ ሰሞን አንድ ነገር እንደዘመቻን ይዘዋለን ከዛ በኋላ አመት ሁለት አመት ደግሞ ወይንተዋለን ይሄ ነገሮችን በትኩረት ይዞ አቅዶ ተወያይቶ የመፍታት ነገር አንዱ ትልቁ ችግር ነውና ይሄ ለወደፊት ባህል ሊሆን የሚገባ ጉዳይ ነው ቀደም ሲባል እንደነበረው ለምሳሌ ካሳስጋሪዎች ይሄንን ከግብጽ የሚመጣ የሱዳን መረብ የማቃጠል በአንድ ወቅት እንደዘመቻ ተጀመረ ከዛ በኋላ ተመልሶ ቆመ አሁን 99% ህገወጥ መረብ ነው እየተጠቀምነ ያለ ነው ስለዚህ ያ ዘመቻ ለምን ቆመ በየቀበሌው የነበረው ያ ታስክ ፎርስ ለምንድነው የቀዘቀዘው ሚለውን ገምግመን አውቀን ተወያይተን ምን መፍትሄ እናምጣ ብለን መስራት ይኖርብናል ማለት ነው
እና እንዲህ አይነት ነገሮችን ላይ ትኩረት ማድረግ አለብንና የተግባር ሰው መሆን መቻል ይኖርብናል በተግባር የመጣውን ውጤት የመለካት ነገር ነው መኖር መቻል ያለበትና እንደ ባህር ዳር ዩኒቨርሲቲ ምን ወስዳቸው ብዙ ነገሮች አሉ እንደ ዩኒቨርሲቲው ጣናን በተመለከተ ምን ማድረግ አለብን በሚለው ዙሪያ ላይ ሰፊ ስራዎች ለወደፊት አሉ እነዛን መዘርዘር እዚህ ላይ ላያስፈልግ ይችላል በተለይ ከአጋር አካላት ጋር ያለንን ትስስር ያለንን አብሮ የመስራት ደረጃ ወደ ተሻለ ማሳደግ እንፈልጋለን አሁንም ያው ቀደም እንዳልሁት አጋር አካላትም ከተሌላው ጊዜ በተሻለ መልኩ ከዩኒቨርሲቲው ጋር አብረው ለመስራት እየመጡ ነው እኛ ደግሞ ያን አጥብቀን አደረጃጀት የራሱ ፈጥረን የምንመራበት ሲስተም ቢውልድ እናደርጋለን ብለን ነው ምናስ በአጠቃላይ በለቱ ውይይታችን ለነበረን ቆይታ በጣም እናመሰግናለን ጊዜያችሁን ሰውታችሁ እዚህ መጣችሁ በኃላፊነት መንፈስ ብቻ ሳይሆን በተቆርቋሪነት የምትሰጣቸው የነበሩ አስተያየቶች በቀጣይ የሐይቁን ደህንነት ብሎም በሐይቁ ዙሪያ ያሉ የከተሞች ልማት መሰረታዊ መፍትሄ የሚያመላክት ነው ብዬ አስባለሁ ለነበረን ቆይታ እናመሰግናለን ተመልካቾቻችን የዛሬው መስኮተ ጥበብ ዝግጅታችን የተከታተላችሁትን ይመስላል በነገራችን ላይ ይህ መስኮተ ጥበብ ዝግጅታችን ዘወትር በአማራ ቴሌቪዥን ዘወትር አርብ 12 ሰዓት ዜና በኋላ እንዲሁም ደግሞ በድጋሚ ማክሰኞ 2:30 ላይ ጧት ነው ወደናንተ የሚደርሰው ፍሬዘር አድማስ በዝግጅቱ ቤተልሔም አድማሱ ደግሞ በትውቁ ከካሜራ ባለሙያው ቁምላቸው የኔን ጋር በጋራ በመሆን ነበር ወደናንተ ያደረስን አብረን ቆይታ ያደረግነው ሳምንት በሌላ ዝግጅት እንጠብቃችኋለን እስከ ሳምንት ሰላሙን ሁሉ ተመኘው